ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። ዛሬ እንግሊዝኛ ቋንቋን ለመናገር ልምምድ ክፍል 50ን ይዘንላችሁ መጥተናል። በዛሬው ክፍል ክምችቶቻችንን 668 እናደርሳለን። ደግሞአለው 668። እንግዲያውስ አብራችን ቆዩ። አሁኑኑ በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። በዛውም ኤስዲ እንግሊሽ ዋንንም ቱንም ሰብስክራይብ አድርጉ። ነገ ደግሞ ኤስዲ እንግሊሽ ቱ ላይ ይለቀቃል። ስለዚህ ቱንም ገብታችሁ ሰብስክራይብ አድርጉ። ወደ ትምህርቱ Do you want something to eat? Do you want something to eat? የሚበላ ነገር ትፈልጋለህ? የሚበላ ነገር ትፈልጊያለሽ? የሚበላ ነገር ትፈልጋላችሁ? Do you want something to eat? የሚበላ ነገር ትፈልጋላችሁ? Yes, I'm hungry. አዎ እርቦኛል። ስለዚህ የሚበላ ነገር እፈልጋለሁ። Yes, I'm hungry. አዎ እርቦኛል። የሚበላ ነገር እፈልጋለሁ። Do you want something to eat? Do you want something to eat? የሚበላ ነገር ትፈልጋለህ? ትፈልጊያለሽ? ትፈልጋላችሁ? ጥያቄው ይሄ ነበር። No, I'm not hungry. አይ አልራበኝም። የሚበላ ነገር አልፈልግም። No, I'm not hungry. አይ የሚበላ ነገር አልፈልግም፣ አልራበኝም። What did you have for breakfast? What did you have for breakfast? ቁርስ ምን በላህ? ቁርስ ምን በላሽ? ቁርስ ምን በላችሁ? What did you have for breakfast? ቁርስ ምን በላህ? ምን በላሽ? ምን በላችሁ? በነገራችን ላይ እዚህ ጋር መብላትን ኢትን ተክቶልን የገባው ሃቭ የሚለው ቃል ነው። ከዚህ ቀደም ስለ ሃቭ እጅግ በጣም ብዙ ነገሮች ስላስተማርን ወደኋላ እንመለስም። ይሄ ልምምድ ነው። ያልተማራችሁ ሰዎች ካላችሁ ግን መለስ ብላችሁ ትምህርቶች እንድትማሩ በዚህ አጋጣሚ ላሳስባችሁ ወዳለው። አሁን ላይ እያደረግን ያለነው ልምምድ ስለሆነ ማለት ነው። በዚህ አጋጣሚ እንደዚህ አይነት ጥያቄዎች ካሏችሁ፣ ይሄ ነገር ይሰራልን የምትሏቸው ነገሮች ካሉ ኮሜንት ስር ላይ ያስቀምጡልን። ከዚህ ቀደም እንዳደረግነው ሁሉ የአብዛኞቻችሁ ተደጋጋሚ ጥያቄዎች ካሉ እነሱን እንሰራባቸዋለን። ጥያቄዎቻችን ሁሉ ይሰራባቸዋል ማለት ነው። ግር ያላችሁ ይሄ ነገር ከብዶኛል የምትሏቸው ጥያቄዎች በአጠቃላይ ኮሜንት ስር ላይ ያስቀምጡልን። አሁን ግን ልምምድ ነው እያደረግን የምንገኘው። ይህ ልምምድ ደግሞ የጀመረው ከአንድ ነው። 60 ላይ ፖዝ እናደርገውና ደግሞ ወደ ሌላ ትምህርት ያድጋል። እነዚህ ልምምዶች ለማስታወስ ያህል ኤስዲ እንግሊሽ ዋን ላይ ዘወትር ሰኞና ሐሙስ ከ9 ሰዓት ተኩል በኋላ እያደረግን እንገኛለን። እንዲሁም ደግሞ ኤስዲ እንግሊሽ ቱ ላይ ለጀማሪዎች ስፔሲፊክ አድርገን እያስተማርን እንገኛለን። እሱ ደግሞ ዘወትር ማክሰኞና አርብ ከ9 ሰዓት ተኩል በኋላ ነው የሚሆነው። በአጠቃላይ በሳምንት 4 ልምምዳዊ ትምህርቶች አሉን፣ በየክፍሉ የተቆራረጡ እነሱ እናስተምራለን። እነዚህም ደግሞ ትምህርቶች በሁለቱም ላይ 60 ሲሆን ይቆሙና ወደ ሌላ ትምህርት ያድጋሉ፣ ወደ ሌላ ከፍታ ያድጋሉ። ከዛ በኋላ ከ61 የምንቀጥለው ረጅም ጊዜ ሌሎች ትምህርቶችን ከተማርን በኋላ ነው። እነዛ ትምህርቶች ግን ከዚህ ልምምድ ጋር የተገናኙ ነው የሚሆኑት። እሱን ጠብቁን። እኛ ቀደም ብለን እየተዘጋጀንበት እንገኛለን። ከዛ ባለፈ በየቀኑ በሁሉም ሶሻል ሚዲያ አማራጮቻችን ላይ ትምህርቶች እየተለቀቁ ነው። ኤስዲ እንግሊሽ ዋን ላይ በዚህኛው ቻናል ላይ በየቀኑ ትምህርት እየተለቀቀ ነው። ኤስዲ እንግሊሽ ቱ ላይ ሁለተኛው የዩቲዩብ ቻናላችን ላይ እየተለቀቀ ነው። እንዲሁም ቲክቶክ ላይ አዲስ ነው የከፈትነው በእናንተ ጥያቄ መሰረት በየቀኑ እየተለቀቀ ነው። ቴሌግራም ላይ በእናንተ ጥያቄ መሰረት የተከፈተ ነው። እዛ ላይም እየተለቀቀ ነው ማለት ነው። ስለዚህ እናንተ በምትወዷቸው ፕላትፎርሞች የእኛን ትምህርቶች ማግኘት ትችላላችሁ። ወደ ትምህርቱ ስንመለስ What did you have for breakfast? ቁርስ ምን በላህ? ምን በላሽ? ምን በላችሁ? I had eggs and toast. I had eggs and toast. እንቁላልና ጥብስ በላው። እንቁላልና ጥብስ የተጠበሰ ስጋ በላው። I had eggs and toast. had የሚለው እዚህ ጋር እንደምትመለከቱት ነው። have ነው። የሃቭ ፓስት ነው። ከዚህ ቀደም በደንብ ነው የሰራነው have to ብለን እንዴት አድርጋችሁ መጠቀም እንደምችሉ verb to have, verb to do, verb to be ሁሉንም በደንብ አድርገን የሰራነው። እባካችሁ ቪዲዮቻችንን መለስ ብላችሁ ተመልከቱ። እጅግ በጣም ጠቃሚ ነው ለእናንተ። I had eggs and toast. እንቁላልና ጥብስ በላው።
ዋት ዲድ ዩ ሃቭ ፎር ብሬክፋስት? ለቁርስ ምን በላ? ምን በላሽ? ምን በላችሁ? ጥያቄያችን ይሄ ነበር። አይ ሃድ ሲሪያል፣ ሲሪያል በላው። አይ ሃድ ሲሪያል፣ ሲሪያል በላው። ውጭ ያላችሁ ሰዎች በደንብ ነው የምታውቁት። እጅግ በጣም ተወዳጅ ምግብ ነው። ምስሉ ላይ የምትመለከቱት ነው። በነገራችን ላይ ምስሉ የሚጠቅማችሁ ለዛ ነው። አይ ሃድ ሲሪያል፣ ሲሪያል በላው። ዱ ዩ ፕሪፈር ቲ ኦር ኮፊ? ዱ ዩ ፕሪፈር ቲ ኦር ኮፊ? ሻይ ወይስ ቡና? የትኛውን ትመርጣለህ? የትኛውን ትመርጫለሽ? ዱ ዩ ፕሪፈር ቲ ኦር ኮፊ? ሻይን ትመርጣለህ ወይስ ቡናን ትመርጣለህ? ሻይን ትመርጫለሽ ወይስ ቡናን ትመርጫለሽ? ዱ ዩ ፕሪፈር ቲ ኦር ኮፊ? ሻይስ ወይስ ቡና? የትኛውን ትመርጣላችሁ? እስቲ መጀመሪያ ምላሻችሁን አስቀምጡልኝ። በነገራችን ላይ የምጠይቀውን ጥያቄ ሁሉ ከቻላችሁ ኮሜንት ስር ላይ አስቀምጡልኝ የየራሳችሁን። እኛ የምናስቀምጠውን የምሳሌ ሳይሆን የራሳችሁን አስቀምጡልኝ። የራሳችሁን ስታስቀምጡ ምንም ከባድ ነገር የለውም። እኛ በሰራ ነው እኛ በሰጠናችሁ ሂንት መሰረት የሚቀነሰውን መቀነስ ነው። እኔ ሲሪያል በላው ካልኩኝ እናንተ ደግሞ የበላችሁትን በሲሪያል ቦታ መጨመር ነው። እንቁላል በላው ካልኩኝ እንቁላልን አውጥታችሁ የበላችሁትን መጨመር ነው። ከባድ አይደለም። ሰው እናንተ ግን ምንድን ነው ካልተለማመዳችሁት አይምሮ በቀላሉ ስለማይመዘግበው ደጋግማችሁ መነጋገር መሞከር ያስፈልጋል። ሰዎች ውጭ ሀገር ሲወጡ በተሻለ ፍጥነት እንግሊዝኛ ቋንቋን የሚረዱት ለዛ ነው። ምክንያቱም ከመናገር ውጭ አማራጭ የላቸውም። እኛ ሀገር ግን ኢትዮጵያ ውስጥ ያሉ ሰዎች ምንድን ነው ብዙ ለዛ ነገር ኤክስፖዠር ስለሌላቸው የሚያጋለጣቸው ነገር ስለሌለ የሚያናግራቸው ስለማይኖር በደንብ አድርገው ራሳቸውን አያታግሉም፣ ይሰንፋሉ። ሶ አትስነፉ። የምትጠየቁትን ጥያቄ በራሳችሁ ሞክሩት። ለውጡ ቶሎ አይደለም የሚታየው። ዱ ዩ ፕሪፈር ቲ ኦር ኮፊ? አይ ፕሪፈር ቲ። ሻይን እመርጣለሁ። ሻይን ትመርጣለህ ወይስ ቡናን ትመርጣለህ ነበር? ሻይ እመርጣለሁ። አይ ፕሪፈር ቲ። ዱ ዩ ፕሪፈር ቲ ኦር ኮፊ? ሻይ ወይንስ ቡና? የትኛውን ትመርጣለህ ትመርጫለሽ? ጥያቄው ነው። አይ ፕሪፈር ኮፊ። እኔ ቡናን እመርጣለሁ። አይ ፕሪፈር ኮፊ። ቡናን እመርጣለሁ። የዛሬው ይህንን ይመስል ነበረ። ዛሬ ክፍል 50 ነው። በቀጣይ በክፍል 51 ደግሞ ከምሽቶቻችንን 677 እናደርሳለን። ቅድም እንዳልኳችሁ ሀሳብ አስተያየታችሁን ኮሜንት ስር ላይ አስቀምጡልን። ፕሊዝ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ ለሁላችሁም ነው እንግዲህ መልካም ጊዜን እመኛለሁ።